አሮጊቷን በአክብሮት እስኪረኩ ነው መለጠልጦት። አሮጊቷ የአንፊልዱ ጣመኝ በሜዳህም ድገመኝ ነው። ጣፈጠኝ ለጥጠኝ ነው። ጠቅጠቅና አርግ አሮጊቷ ጠቅጠቅና አርግ። መንገዶኝ በደስታ ነው አሮጊቷ በደስታ ኑልኝ ለጥጦት ኑልኝ ብያለሁ። በቃ ኑልኝ። ታደራችሁ ሁለት ጥጋበኞች እንዴት ናችሁ? ሰላም አደራችሁ? እንዴት አደራችሁ? ሰላም አደራችሁ? ፌስ ነው። ሁለት ጥጋበኞች ዛሬ ሊጫወቱ ነው። እናንተ ሁለት ሊፈሳፈሱ ነው። 2000ም ትላንትና ስቋጥሪብኝ ያላየሁሽ እንዳይመስልሽ። 2000 ማይቻሉ። የዚህ ግን ትንሽ ከፍ ያለ ነው። የዚህ ከፍ ያለ ነው ጀማው። ለማንኛውም ትላንትና እኛ ከፉሏም ስንጫወት ጀማው አልተቋጠረብንም ወይ? ተቋጥሮብናል አይደል? ስለሆነ እንቋጥራለና አሁን ግራ ይገባ ማላይ እንቋጥር። ኮሜንት ሴክሽን ላይ ሲገለጹልኝ ማላይ እንቋጥር። ተርፌ ላይ ይሻለናል፣ ሊቨርፑል ላይ ይሻል። ማላይ እንቋጥር። እኔ ይሄኛው ይቋጠርበት ነው ይሻል። ተንከቲ ሲሆነ ሰው እንግዲህ ዛሬ ኢቨንት እንደነበረኝ ታውቃላችሁ። ታዲያ ኢቨንቱ ተሰርዟል፣ ወደ ሌላ ጊዜ ተዘዋውሯል። ጀማአው እንግዲህ ማናጀሪ አንዳንድ ጉዳዮች አልተስተካከሉም ብሎኛልና በሌላ ጊዜ በሌላ ኢቨንት የምንገናኝ ይሆናል። ዛሬ ማንም ሰው እንዳይጉላላ በደንብ ኮፒ ሊንክ ሼር አድርጉና ለጀማው አዳርሱልኝ። በያለንበት እንግዲህ እንወጥራለን ማለት ነው። ይቋጠራል ማለት ነው። ማለት እንቋጥር። ኮሜንት ሴክሽን ላይ የበዛው ኮሜንት ላይ ማለት ነው ወጥረን እንቋጥራለን ማለት ነው። ሲሄድ ያምራል ባቱ ሲመለስ ደረቱ ሊቪ አይደለይ የሻሸ አባቱ ብሎ ነበር አንድ ጀግና ገጣሚ ከዚህ ቀደም እንደገጠመው ማለት ነው ላንተ እና ማለት ነው። ሀያሉና ውዱ ክለባችን ሊቨርፑል ዛሬ በኦልድ ትራፎርድ ማለት ነው ላንክሻየር ደርቢ አመሻሽ 11 ሰዓት ተኩል ሲል እንግዲህ ማንቸስተር ዩናይትድን የሚገጥም ይሆናል ማለት ያው እንግዲህ በዛኛው ወገን አካባቢ ፉከራና ጫጫታ እየበዛ እየሰማን ነው። እኛ ደግሞ አንፎክርም። ጀግና ገሎ ነው እንጂ የሚፎክረው አንፎክርም። ለማንኛውም ማለት ነው በዛሬው ጨዋታ ላይ ዳዲ አባታቸው መሐመድ ሳላ ንጉሱ መሐመድ ሳላ ኦልድ ትራፎርድ ላይ ብቸኛው ሃትሪክ የሰራው አባታቸው መሐመድ ሳላ ባለመኖሩ እጅግ በጣም ከፍቶኛል። ከምሬን ነው መላችሁ። ሊቪያንስ ቢሆንም ያሉ ተጫዋቾች በቂ ናቸው። ሰበብ ያው አያስፈልግም ነው መላችሁ። እናም ፋሚሊ የዛሬውን ጨዋታ ኦልድ ትራፎርድ ላይ ሄደን መበቀል የግድ ነው። ቢያንስ ግን ይሄንን ጨዋታ አቻ እንወጣለን እንጂ እነሱ እንደሚደነፉት ተሸንፈን አንመለስም። ለማንኛውም ማለት ነው ድል ለእንግሊዝ ኩራት ለሆነው ለሃያሉ ለክለባችን ሊቨርፑል ይሁን። ዮላ ብሮካሎን መልካም ጊዜ መልካም እድል። ባይ ፋሚሊ ይመቻችሁ። ዚ ላንካሻየር ደርቢ በቃ አሁን ያለኝ ተስፋ ሊቬና ቪላ ላይ መቋጠር ነው። በቃ ገባ። ተስፋ አልቆረጥኩም። ለምን ሲባል ጭላንጭል ተስፋን ቢኖር ጠጣዋለሁ ጭላንጭሉን እንጂ አልቆርጥም። ስለዚህ ወንድም ጥላ እንዴ የሆነ ሰሞን እኮ አንተ ተበስ ምን ባባል ሰዎች አሁን ርቀታችንን ይው እና ዛሬ የሰበናፑ ብቀላ በአሪፍ ሰዓት ስላገኘ ትበቀላለህ ማለት ትበቀላለህ። ከጎን ነኝ ዛሬ ከጎን ነኝ። ወንድም ጥላ ታስደስተኛለህ ዛሬ። ተስፋ አልቆርጥም። ምንም 3 ጌም 2 ጌም ላምን አይቀር የለም እና ሊቪያው ዛሬ ትጠብቀኛለህ እና እናንተ ደግሞ ቴሌግራም ላይ ግቡ። ትናንት የፕሪሚየር ሊጉን ጨዋታዎች ብቻ ሳይሆን ስትሬት ያገኘነው ሌላ ሙሉ ቲኬት አድርገናል። 100% ቦነስም ታገኛለህ በዚህ ፕሮሞ ኮድ ስትመዘገብ። ቴሌግራሚ ላይ ና አባቴ፣ በዚህ ቴሌግራሚን ተቀላቀል። የዛሬም ቲኬት አለ። ወንድም ጥላ ከጎን ነኝ ነው የምልህ። ተጠባቂው የላንክሻየር ደርቢም በሁለቱ ኃያላን ክለቦች መካከል ዛሬ ከቀኑ 11 ሰዓት ተኩል ላይ ይከናወናል። 20 ጊዜ የእንግሊዝ ፕሪሚየር ሊግን ዋንጫ በማሳካት አርቀው የሰቀሉት ሁለቱ ክለቦች ዛሬ በኦልድ ትራፎርድ ማንቸስተር ዩናይትድ ሊቨርፑልን የሚያስተናግድበት ፍልሚያ ይከናወናል። በነገራችን ላይ ሁለቱ ክለቦች በአውሮፓ ሻምፒዮንስ ሊግም ማንቸስተር ዩናይትድ 3 ጊዜ ሊቨርፑል 6 ጊዜ በማንሳት የእንግሊዝ ኩራቶች ነው የቀጠሉ ክለቦች ናቸው። ዛሬ የሚጫወቱት ግን ሶስተኛ ደረጃ ለመያዝ ነው። ማን የሶስተኛ ደረጃን በውድድር ዓመቱ ይዞ ያጠናቀቃል የሚለው በጉጉት ይጠበቃል። ሊቨርፑል በውድድር ዓመቱ አጀማመሩ ድንቅ የነበረ ቢሆንም ነገር ግን አጨራረሱ ጥሩ አልሆነለትም። መሃሉ ላይ የነበሩት ነገሮች አስቸጋሪ ነበሩ። በእርግጣው ላይ በ3 ተከታታይ ጨዋታዎች በማሸነፍ ወደ ቀደመ ብቃታቸው ለመመለስ አርነ ስሎት እየታገሉ ይገኛሉ። ማንቸስተር ዩናይትዶች ማይክል ካሪክን ዘግይተው መሾማቸው እንጂ ምናልባትም ለዋንጫ የሚፎካከሩበት እድል ይኖር ነበር። ባለፉት ጊዜያቶች ማይክል ካሪክ ከአርሰናል እስከ
ከቼልሲ ከማንቸስተር ሲቲ እስከ ብራይተን ድረስ ሁሉንም ክለቦች ገርፈዋቸዋል። አሁን ተረኛው ሊቨርፑል ነው። ሊቨርፑል በኦልድ ትራፎርድ ማንቸስተር ዩናይትድን ይቋቋመዋል የሚለው በጉጉት የሚጠበቅ ጉዳይ ይሆናል። በዛሬው ጨዋታ ላይ በሊቨርፑል በኩል ወሳኝ ተጫዋቾች የማይኖሩ ይሆናል። በዚህ ሂደትም አሌክዛንደር አይዛክ በዛሬው ጨዋታ ላይ የማይሳተፍ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ሳላህም የለም። በማንቸስተር ዩናይትድ ያን ያህል አስጊ ጉዳት ዜናዎች የሉም። ምናልባት ማቲያስ ዲሊት እና መጠነኛ ጉዳት ያለባቸው ተጫዋቾች ካልሆኑ በስተቀር አብዛኞቹ ተጫዋቾች ወይም ሙሉ በሙሉ በሚባል ደረጃ ለዚህ ጨዋታ ዝግጁ ሆነው እንመለከታቸዋለን። ብሩኖ ፈርናንዴዝ ለታሪክ ይጫወታል። በዛሬው ጨዋታ ላይ አንድ አሲስት ካረገ የቴሪ ዳንኤል ሄንሪና የኬቨን ዲ ብሩይነ የምንጊዜም የፕሪሚየር ሊጉ አሲስት በአንድ ዓመት ብዙ አሲስት የማረግ ክብረ ወሰንን መጋራት ይችላል። ሁለት ካረገ ደግሞ ይሰብረዋል። እናም ዛሬ ለብሩኖ ልዩ ቀን እንደሚሆን የሚጠበቅ ይሆናል። ሊቨርፑል በኩል የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ የቶፕ 5 ቦታቸውን ያረጋግጣሉ። ማንቸስተር ዩናይትዶች አቻ ይበቃቸዋል። ምን ትጠብቃላችሁ? ወሳኝ ፍልሚያ፣ ወሳኝ ፍጥጫ ዛሬ ከቀኑ 11 ሰዓት ተኩል ላይ ውጤት ይገመት፣ ሐሳብ አስተያየት ይሰጥ። ይመቻችሁ። መልካም ቀን፣ መልካም ጨዋታ። በኋላ ላይ በቀጥታ ስርጭት እንገናኝ። እስከዛው የዩቲዩብ ቻናላችን ሲዲ ስፖርት ሳብስክራይብ፣ እንደዚሁም ላይክ ሼር ይደረግ። መልካም ቀን፣ መልካም ለተሰንበት። የማንቸስተር ደጋፊዎች በጣም ፉከራ አብዝታችኋል። የምትጋጠሙት ከማጋ እንደሆነ እየዘነጋችሁ ይመስለኛል። እሁድ የምንመጣው ኖርማል የፕሪሚየር ሊግ ጨዋታ ብቻ ለማድረግ አይደለም። እሁድ የምንመጣው የአባታችሁን የሽኝት ስነ ስርዓት ለማድረግ ብቻ አይደለም። እሁድ የምንመጣው ይህን የደከመ ስታዲየማችሁን እላያችሁ ላይ ልናፈራርሰው ነው። ገዢህ ማን እንደሆነ እየዘነጋህ ይመስለኛል። እኛ ሊቨርፑሎች ነው። ንጉሠ ነገሥት ዘፕሪሚየር ሊግ ገዢ ለዩናይትድ። You better watch yourself. ቅሌት በእግሯ ስትጓዝ የምናይበት ቀን፣ አንበሳ ደንቦ የጫቃው ንጉስ የሚሆንበት ቀን ዛሬ እንግዲህ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ከጠላቱ ከማንቸስተር ዩናይትድ ጋራ ያለሜዳው ተጉዞ ገናናውና ውዱ ክለብ ሊቨርፑል ኦልድ ትራፎርድ ጨዋታ ያረጋል። ያራዳ ልጆች የጨዋታ ቀን ምንም የሚቀነስባችሁ ነገር የለም። ያራዳ ልጆች አንዳንድ ሰዎች ማለት ነው ከኪሳቸው የሚያወጡ ይመስላሉ። ኮፒ ሊንክ ለማድረግ ሼር ለማድረግ ፎሎ ለማድረግ ከኪሳችሁ ማጣጣቱም ከእድሜያችሁም አይቀነስም። ገነት ትገባላችሁ አትገቡም አትባሉም። ከምናችሁም ነገር አይቀነስም። እስኪ ኮፒ ሊንክ ሪፖስት ሼር አድርጉ። አካውንት የተመቷል ቤተሰብና ዛሬ ሻሸን ጥጓን የምናስይዝባት ደጋፊው በረዶ ደም ሲያለቅስ የምናይበት በያፍንጫቸው ድሪቶ ወጥፈው ሲሉ የምናይበት ምርጡ ቀን ያራዳ ልጆች እንኳን ለዚች ቀን ያደረሰን። በባለፈው በስህተት ማለት ነው በስህተት ያለ እግር ገብተን 2-1 በሜዳችን ተሸንፈናል። የኛ ክብራችን አይደለም። የኛ ክብራችን ሁሌም ስንዘክራቸው ነው። 5 ጎል 6 ጎል 7 ጎል 4 ጎል 3 ጎል ስናገባባቸው ነው ዓለም ቁሙ የሚያጨበጭብልን ያራዳ ልጆች። የጨዋታ ቀን ሞሳላ ሌጀንዳችንን የምንሸኝበት ቀን፣ እንዲሁም ደግሞ ተከላካዮችን በዳዴ የምንሰድባቸው የነሱን ተከላካዮች ማለት ነው። አስረግጬ እኮ ነው ነገር አይዛክ የለም አይኖር ችግር የለውም። ለማንቸስተር ዩናይትድ እግር ካለ በቂ ነው የኔ አባት። ነገ ላለው ተጠባቂ ላንክሻየር ደርቢ ማን ዩናይትድ ቨርሰስ ሊቨርፑል ኦልድ ትራፎርድ ላይ ኮምባይንድ 11 እንሰራለን። ቤዝድ ኦን ፎርም ኤንድ ፊትነስ። ፎርም ወቅታዊ አቋም፣ ፊትነስ አካላዊ አቋም በሁለቱ መስፈርት ነው። ስለዛ ምርጡ ተጫዋች ምርጥ ካልሆነ ሰሞኑ ላይገባ ይችላል ማለት ነው። ፌር ሆነን ነው የምንሰራው። ከበረኛ ስንጀምር አለሰን ጉዳት ላይ ነው ያለው። ሲምፕል አዝ ዳት። ላመንስ ደግሞ ዋን ኦፍ ዘ ቤስት ሳይኒንግስ ኢን ዘ ሲዝን ነው። ስለዛ ሰሜን ላመንስ እናስገባለን ማለት በኤሪያ የሊቨርፑል አታክ ከማን ዩናይትድ የማን ዩናይትድ አታክ ዋን ኦፍ ዘ ቤስት ኢን ዘ ሊግ ነው። አቀለ መናገር የማን ዩናይትድ ብቻ መሻሻል ያለበት ቦታ ዲፌንስ እና ሚድፊልድ ነው። ስለዛ እዚህ ቦታ ላይ ነው የሊቨርፑል ተጫዋቾች የሚበዙት። ሴንተር ባክ ላይ ስትመጣ ኮናቴ ኤንድ ቫንዳይክ ዘንድሮ ምርጥ አቋም አላሳዩም፣ ግን ከማን ዩናይትድ ካላቸው ተጫዋቾች ይሻላሉ። ሊቻ ዲሊክት ምናምን እንዳትለኝ። ፎርም ኤንድ ፊትነስ አባቴ ማይሰለፍ ተጫዋች እንዴት ነው የምናስገባው? ቀይ ስላለበት ምናምን ሳይሆን ከጉዳት ነው የመጣው። ከቫንዳይክ በፊት ሊቻ ሊገባ አይችልም። ስለዛ ኮናቴና ቫንዳይክ መሀል እናደርጋለን። ቀኝ ላይ ስንመጣ ደግሞ ማን አለ? ፍሪምፖንግ ፊትነስ ወፍ የለም። ጎሜዝ ማናቸውም በሊቨርፑል በኩል ትክክለኛ ራይት ባኮች አይሆኑም። ዲያጎ ዳሎት ነው።
አመቱን ሙሉ አብዛኛው ጨዋታዎችን ራይት ባክ ላይ ዶሚኒክ ሶቦዝ ላይ ተጫውተዋል። ስለዛ ዶሚኒክ ሶቦዝ ላይ እዚህ ጋር ጠቅ እናደርገዋለን። ሚድፊልድ ላይም ደግሞ የተሻሉ ተጫዋቾች ስላሉ ሚድፊልድ ላይ አንድ ሰው ከምናስወጣና እዚህ ጋር ማይረባ ተጫዋች ከምናስገባ ራይት ባክ ዶሚኒክ ሶቦዝ ላይ ይገባል ማለት። ሌፍት ባክ ጋር ስንመጣ ደግሞ ሉክ ሾ ዘንድሮ አንደርሬትድ የሆነ ሲዝን ምርጥ ሲዝን ነው እያሳለፈ ያለው ምርጥ ሲዝን ግን እቺን 10 ጨዋታ ምናምን ካየን ያው ሉክ ሾ ከፕራይሙ ያለፈ ተጫዋች ነውና ከርኬዝ ደግሞ ይሄን 10 ጨዋታ በተለይ እየተላመደ ሲመጣ በጣም ምርጥ ሆኗል። ስለዛ ሚሎስ ከርኬዝን ሌፍት ባክ ጋር እናስገባለን ማለት ኦብቪየስ ነው። የሊቨርፑል ዲፌንስ ከማን ዩናይትድ ዲፌንስ ስለሚሻል ማለት ነው። ሚድፊልድ ጋር እንመጣለን። ሚድፊልድ ጋር የማን ዩናይትድ ሚድፊልድ ቢተችም በዘንድሮ ፎርም ግዴታ ከሶስቱ ሁለቱ መግባት አለባቸው። ካሰሚሮና ብሩኖ ፈርናንዴዝ ኤል ማግኒፊኮ ማለት ነው። ስለዛ ሌላኛው ሚድፊልደር ማን ይሆናል? ቨርትስ አላሳመነኝም። መካለስተር ዘንድሮ በጣም ሽት ሆኗል። አርኒ ስሎት ነው እሱ አላወኩም። ስለዛ ከሌሎቹ የሚሻለው 6 ቁጥርም ደግሞ ካሰሚሮ ስላለለት 8 ቁጥር ላይ ራያን ግራቨንበርክ እናስገባለን ማለት ነው። ባላንስ የሆነ ሚድፊልድ ሰራን። አታጋ ስንመጣ በግራ በኩል ማንም የለም ሲምፕሊ ከኩኛ ውጪ። ሪዮ እንገሞዋ ልትል ትችላለህ፣ ግን እውነት እናውራ ከተባለ ሪዮ እንገሞዋን በኩኛ ቦታ በአሁን ሰዓት ለማስገባት ይከብዳል። ስለዛ ማታያስ ኩኛን እዚህ ጋር እናስገባለን። በዚህ በኩል ስንመጣ ከሁሉም አሳሳቢ ይሄ ነው። ሳላህ ሽት ሆኖም ሳላህ ይሻላል ልልህ ይችላል ነበር፣ ግን ሳላህ ጉዳት ነው አይደል? ስለዛ ፊትነስ ላይ አሟላም። ያለን ኦፕሽኖች አማድ፣ እምቦሞ፣ ሌላ ማን አለ? ሊቨርፑሎች ብዙ ሰው እንደውም እዚህ ጋር አጫውቱ ቨርሰን እዚህ ጋር ታረጋው ትችል ነበር፣ ግን እምቦሞ የሆነ ሰዓት ላይ ምርጥ ስራ ሰርቷል። አሁን አቋሙ ቢዋዥቅም ካሉት ኦፕሽኖች እምቦሞ እናስገባለን። የማን ዩናይትድ አታክ ከሊቨርፑል አታክ ማይልስ ስለሚሻል ማለት። የመሃል አጥቂ ጋር ስንመጣ ሲዝኑ ሲጀመር ጠፍቶ ነበረ። ኢኪቲኬ ጉዳት ስለሆነ እሱ እዚህ ውስጥ አይገባም። ኢሳቅ ደግሞ አሁን ገና ከጉዳት ተመልሶ የመጀመሪያው ጌም ጎሉን ማግባት ነው፣ ግን በተከታታይ ጎል እያገባ የነበረው ቤንጃሚን ሴስኮ ዘላዩ ግዴታ እዚህ ጋር እናስገባለን ማለት። የማን ዩናይትድ አታክ ዶሚኔት አረገ፣ የሊቨርፑል ዲፌንስ ዶሚኔት አረገ። መሃል ላይ ተካፈሉት ኖርምዬ ነው ማለት ነው። የሚገርም ጨዋታ እናያለን ብለን እንገምታለን።